አነሰ በዛም ሳትል ታውቃለህ። የሰለጠነ ሀገር እንደምንም ብለን ላክነሽ። እሺ እዚህ እኮ ኑሮ እኮ እንደምታስቡት አይደለም፣ ውድ እኮ ነው። ደግሞ ዛሬ እያነበብኩ ነበር 13.2 ሆነ የዋጋ ግሽበቱ። አዎ እንደምትሰሚው ነው። የኛ ነው የእናንተ ነው እንጂ እዚህ 13.2 የሚባል ግሽበት የለም ብራዘር። ያው ማኪያቶ የምትጠጪበትን እስቲ አሳይን። ምንድን ነው የምትጠጪው? ወይል እንግዲህ ፍላት ዋይት ይሉታል። እንግዲህ አስበው እንግዲህ ቲሸርት ሊመስል ይችላል። ያረከው ግን ቡና ነው እኮ ሹሜ። በቀን ቡና የምትጠጪበትን እንግዲህ እንደምታውቁት ከኤርፒን ገና ሳምንትም አልሞላኝም። ሳምንት ሳይሞላኝ ቅፈላ ጀመራችሁ። አሁን 1000 ፓውንድ ቅፈላ ሆኖ ነው ሹሜ። ለማንኛውም ይኸውልህ 1000 ፓውንድ የለኝም፣ ግን ምን እናርግ መሰሏችሁ? አሁን አዲስ የገንዘብ መላኪያ መንገድ መጥቷል እና ለማንኛውም ፍራንክ ረሚት ይባላሉ። ኢንስታንት ነው። ከዚህ ስልካው ወዲያው ወደ እናንተ ጋር ይገባል። በእነሱ ልክላችኋለሁ። አካውንቴን ቼክ ላድርግና የሆነ እላችኋለሁ። አገኘን ብላችሁ ደግሞ በየስጋው ቤቱ ተንዘላዘሏል። ኧረ ሽሜ የስጋ ዋጋ የምታውቂው ነው። ኤምፔሳ አካውንት ማውጣት ከቻላችሁ ኤምፔሳ አካውንት አውጡ። ወደ ኤምፔሳ ደግሞ ዳይሬክትሊ የሚከቱላችሁ ከሆነ ተጨማሪ 5% ጉርሻ ታገኛላችሁ። እኔ ጉርሻ ወዳለሁ። እንደዛ ነው እንዴ? በየትኛውም መልኩ። አዎ፣ ስለዚህ ኤምፔሳ አካውንት አውጡ። አትሊስት ይሄን ስሩ። ስራ ሰርታችሁ ራሳችሁ ባችሉ ኤምፔሳ አካውንት አውጡ። ከዛ በኋላ በፍራንክ ረሚት እልክላችኋለሁ። በሱ በአግባቡ ተጠቀሙ። አትንዘላዘሉ። ብር ከየትም አይመጣም። ቤት እያበሰላችሁ ብሉ። እኔ ዘገየ ጭንቅሎ ምናምን አየኋቸው ቢል ሰው ደውዬ ሳለወጡበት ውስክቤ እኔ እዚህ ብርድ እየበላው ነው ገንዘብ ምልከው እና ጥሪ አትም ነውር ነው። በቃ ሽቤ ጋቢ ልካለን። እውነት ጋቢ ድርቆሽ ምናምን ላኩ። በቃ ይሄን ለማለት ነው። በቃ አስገባላችኋለሁ። ፍራንክ ረሚት ኤምፔሳ በወጣ ይተካ። በቃ ሽቤ ወደ ከባረልን ገንዘብ የሚታፈስ መስሏችኋል? አንቺ ምትልክ ያርግሽ 1000። አሜን አሜን። እንዲህ በመንከላውስ አይደለም ታዲያ። አሜን። ቡና ይዞ መርመጥመጥ አይደለም። ደስ ይመችሽ። ቴንኪው በጣም ፍሪ ሃውስ ይላል። ልግባ እንዴ? እስቲ አብሽር። በቃ እንዳልኳችሁ ነው። በአግባቡ ተጠቀሙ። እሺ ይመች። በጣም ነው ግን ያዝናል። በፍጹም እንትን ከሽሜ ጋር እንሰራዋለን ያልነውን ትንሽ ታገሱን እሺ። የሆነች ነገሮች እያስተካከልን ነው። ፊገር አውት እያደረግነው ነው። አምሹር እንሰራለን እና ደግሞ እንትንም አስበናል። እስኪ የእናንተን አስተያየት በሳምንት አንዴ ከእንግዳ ጋር ሪያክሽን ከሆነ ከአንድ ፈታ ያለ ሰው ጋር መጥቶ ከኛ ጋር ሪያክት እንዲያደርግ ሙዚቀኛም ይሆናል ምናምን፣ እናንተም ሰጀስት አድርጉን ሰዎች። እሱንም አስበናል። እንግዲህ እናየዋለን። ሰርተን እናየዋለን። አንዴ ሞክረናል እኮ ከማራናታ ጋር። የሚገርም እኮ ነው እሱ እኮ በጣም ጸድቅ እኮ። ሽሜም ሴትል እያደረገች ነው እዛ። የሌለ ተመችቶታል። እኛም ቀላልቷል ምናምን ባንዴ ዋው ነው አለ። ዋው ነው ዋቹ ንጹህ አይደለም ብሎ ያጣጣልኝ ገና በስተኛው ቀን ዋቸው ይላል ሰው እንደ ቦይ ይገርም በቧንቧ ይገርማል። እሺ ብቻ ፊቱ ጠርቷል። ዋናው እሱ ነው። እንትን ላይም ደግሞ ይውታል አምሹር ማስታወቂያው ላይ ታዩታላችሁ። እንዴት ናችሁ? How is you? We are back. It's another.
ጎበዝ ቲማቲም ባለቅጠል ቲማቲም ባለቅጠል ቲማቲም ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋሂድ በእንግሊዘኛ ቲማቲም አይደለም ግን በእንግሊዘኛ ፖቴቶ ለማሳቅ ብላ ነው አሬጃ እንትናላለም ቲማቲም ፖቴቶ ሁሉም አልተራራቀም። በመላው ዓለም ስለነዚህ ነገሮች ይነገራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? በቃ የእናንተም ጥያቄ ይሄ ነው። ዶክተር ሮዳስ አንደኛ እንዲህ ብላ በጣም ተረጋግታ እያወራች ምትል ላይ ነች። ካርቱን ነው ይመስለው። ፊቷ እኮ ያለ ለመደንገጥ ሁላ ጊዜ አልነበረ። ተሰለበች እኮ አንቺ ማርያም ነው የሚፈሰስ ያው ለኔ ላይፍ ምፈረው ይሄን ነው እንዴ አትራገ እንደውም አልሳቀም አልገረሙም እንዴ ለኩትና አጠናለሁ ስለ በደንብ ተዘጋጃለሁ ካነበብኩኝ በኋላ አንድ እንደው አንደርስታንድ ማድረግ ማለት ነው ማለትም አንድ ነገር ካነበብኩ በኋላ ማብሰልሰል ነው ያስፈልጋል ታብሰልሰል ነው የአይኪው አቅም ዝም ብሎ ማንበብ አይደለም ካነበብከው ቁጭ ታብሰልሰል በእናትህ ከመጀመሪያ እሺ ለኩትና አጠናለሁ ስለ በደንብ ተዘጋጃለሁ ካነበብኩኝ በኋላ አንድ እንደው አንደርስታንድ ማድረግ ማለት ነው ማለትም አንድ ነገር ካነበብኩ በኋላ ማብሰልሰል ነው ያስፈልጋል ታብሰልሰል ደግሞ የአይኪው አቅም እየጨመረ ይመጣል ወይም ኢንተለጀንት ኩዌሽን ብለን የምንጠራው ማለት ነው ኢትዮጵያ ውስጥ የአይኪው ኢንተለጀንስ ኩዌሽን አይኪው ማለት ነው ብለን የምንጠራው ይሄን ነው እኮ ማብላት እኔ እኮ በእናትህ መለኪያ ስለሌለው ነው እንጂ ቢኖር ጥሩ ነበር አይኪው ስንት ታመጣ ነበር? አሁን ቢኖር ስንት የምታመጣ ይመስላል? ያው እስካሁን ሳይንስ እንደሚለው ግን ከ110 ጀምሮ ያሉት በጣም ከፍተኛ ነው የሚባለው። እኔ በጣም የሚገርመኝ ነገር አንድ ነገር አሁን እያወሩ ድንገት መሀል ላይ ጣልቃ ገብተን ስንጠይቃቸው በዛው የሚቀጥሉት ነገር እውቀታቸው ሽምደዳ እንዳልሆነ የሚያሳይ ነው። እስኪ ሞራል ይገባቸዋል። በእውነት ማነች እቺ አዲሷ ዶንኪ? ሐኪም ቤት ሄደ ዝገት ዳኒ ነች አመለስከው ወሬ ነው የምመለሰው። የት ነው ታዲያ እያጋለብክ የምትሄደው? ውስጥ ወንድሜ ታሞ ተኝቷል። በእናትህ በቃ መግባት አይቻልም። ተመለስ። ለምንድን ነው እሺ የማልገባው? ዛሬ እረፍት ነን ወጥተናል። አሁን እኮ ነው ቁርስ ልበላ። ሁሌ እኛ ነው የሚለው ተቀላ እንደ ጥበቃ ሁሉ ነገር ላይ ይካተታል። እናንተ ታዲያ ያገኘው ብላችሁ ታግባሳብሳላችሁ። 10 እየወጣችሁ እየገባችሁ 10 እየተነሳው በር መክፈት አስጠልቶ። ኧረ አባ በእናትህ እንዴ ነግሩ ስማ በቃ ለሊት 8 ሰዓት ይከፈላል። የምትጠብቁ ከነጣብቅ ምናምን እናንተ ገና 4 ሰዓት ነው እንደ እረፍት የምትወጡ። እሱ አይመለከትም። ሲነግሩ የማይሰማ ሰው እንዴት ያለ ሰው ነው? በቃ ነው አንተ በቃ ዞር በል። ነግሩ ስማ እንዳትጠብቅ በኋላ ይፍታ። ኧረ ሰውዬ ኧረ አባ በእናትህ ዛሬም ብቻ እሺ ለወንድሜ ታሞ ውስጥ ተኝቷል አስገባም ትለኛለህ እንዴ አባ? ኧረ በእናትህ ዛሬም ብቻ ምን አይነት እንጨት የሆነ ሰው ነው ያጋጠመኝ? ኧረ አስገባኝ እንዴ አይቻልም ማግባት ይግዶር ያረግ እኮ
ገና አልተሳካም። ለምን አንተ እንዳለች ምን ማዛና አታርም ባይዘዌ ከዳኒ ጋር የሚገርም ፖድካስት ሰርተናል። ገብታችሁ አውራችን ላይ እዚህ መጥቶ ራሱ ገደለ። ቺኳ እየመጣች ነው። ፍጠንበት ተቅማጥ ይፍጠንበት። እኔ ለራሴ ከርሴ መሙላት አቅቶኝ ከርሴ እንዲወጥቶ ሊበላኝ ነው። ምን ሌላ ሰው ሊጨምርልኝ ነው? ምን ብቻዬን ስቸገር ደበቁ። ሁለት ልታረገን ነው አንተ ረጣብሰህ እኮ ነው። ኧረ ሞት ይጥበሰህ። ኦርደር ያደረኩት ከቱርክ 10,000 ሁማኔር አልደርስ ብሎ ሴቱ ሊበላኝ ነው። ወይ እሱ ይገርማል። እንደ ከቻይና አዘዝኩት 30 ኤሌክትሪክ መኪና አልደርስ ሱቄ በቃ ያው በከስተመር ጊዜ ገባ ከትልቅ እስከ ትንሽ ተደውሏል። አዎ ዛሬ ገና ስልክ ተደውሏል። ዛሬ ገና ቁም ነገር ተወራል። ጠርቼ እኮ ነው ወደ ፒስቶ አልገባም አለኝ። እንዳለ ደግሞ ጭቃ ነው፣ ድንጋይ እንኳን የለውም። መረጋገጫ አንተ አትነግራትም ነው? ምንድን ጓደኛ አይደል? ድንጋይ ያልሽው ድንጋይ እሸውዳለሁ እናቴ። እንደዛ ይኸውልሽ በዘጠናዎቹ መጀመሪያ ተወለድኩ። አሁን ሀያዎቹን አጋምሼ ወደ 30 እየሄድኩ ነው። ያለ ሰው ባንክ አካውንቱ ላይ 00 ባላንስ ከሆነ ያለው እኔ ድንጋይ ካልተባልኩ ማን ነው ድንጋይ? እናቴ ያለ ደግሞ በመድኃኒዓለም ህግ አይቀጣም ይሄን ነገር። ቆይ ምንድን ነው? ባጃጅ አንገላታ በሰላም የቆመች ቢሄዱ ሰው እነሱ ቢያወርዱ እኔሽ ሁሌም አለ አንተ አንከፍ እንደ ቀስ ብለህ መታን ቸርኪ ማርቸዲስ እንዳስቀመጠ ሰው በላችሁ አስታጥቄ ነው ስሜ ላዳ ያባቴስ ማን ያደርገው ላዳ የገበታዬ ነው መሸቄ ነው። አንተ አንከፍ ቁሪንት አንተ በል አንተ እኔ ስራ ላሰራ ብዬ ምን ነው እኛ ሬዶች ከከተማ ስለማንወጣ እናንተ ላዶች ሸቅሉ ብለን ነው ገባ ሱሉልጣ ሰበታ አሰላም የተላኩ ቦታ ደብረ ብርሃንን ቢሆን ይደሸቀ አትና እንደሚያርግ ሰው ያርግ እንዲህ ሲገላለጥ በጣም በላቡ የቀየረው አይመስልም። ላዳሹ ፌር ነበር በነገራችን ላይ ላዳሹ ፌር ነበር። መኪናውን የቀየረው በላቡ ነው ይመስለው እንዲህ ስታዩ ግን አይደለም። በጣም ባለጌ ያሳደገው የባለጌ ልጅ ነውረኛ ነው። በዚህ እድሜው በእግዚአብሔር እጅ የተያዘች የ75 ዓመት አሮጊት አባልጎ ግርማ ተቀጥሎ ነው ያመጣው። እሱ ብቻ አይደለም መኪና የተገዛ ቀን እኛ ላይ ሊገለጥ መልክ ምናምን ሊሰራ እኮ ነው። ልክ እንደ ወጣት አስነስቶ ቤቢዬ ቴንክ ብሎ ምን ለመሳም ቢሞክር ጥሩ ነው። ፍሬንች ኪስ ሴትዮዋ ደግሞ እድሜዋ ያለው ትንፋሽ የለም። ፍሬንች ፍራይስ ሆና ደርቃ ጳውሎስ ሳይታለች። ዋሻው ወይ ነው ጥያቄ ዋሻው አሏሻው ሀቅ በቃ ይገባል ነው ይሄን እንዴት ነው ወልሶ ቤተሰብ ጋር ቃጭለን እንመለስ። በእውነት ሰርቪስ እያረኳት ነው። አሁን እንወጣለን። ከባድ ነገር ነው የምንጭነው። ከሰልና ቡና ሁለት እግር ዋላ ጎማ ይቄ ሁለቱ ጎማ ይላል ቤቡትዬ ትንሽ አመሏ ነው እንጂ ቤቡትዬ ነው ማለት ችግር የለውም። ከተማ በቸርኪ ነው ምናዳ ተመኝ ችግር የለውም። አማ ጎማ ገጠመልኩ ቤቡትዬ ስለማታ ነው ቆርቆና ነገር ትልች እሺ ሰላም አለይኩም እንዴት ነው አለን እሺ አንዳጋ እሺ አዮ እሺ እኔም ብለህ ወይ አለጋ መሰራ አግባብ ነው እንዴ አቁም ተብለህ ራዳር ከተፈቀደ ስፒድ ሊሚት በላይ የርክ አቁም ስትባል የቱ ጋር ነው እኔ ባልተፈቀደ ስፒድ እኮ ነው አቁም የተብዬ ጥሼ መጣሁ። ትክክል አይደለም ነው ያስኩት። ታዲያ ምንድነው ተደውሎልኝ ነው ከታች ጥሳቸው መጣ አስቁሞ ነው። እኔ ሲጀምር ህጉን አውቄ መነዳ የተማርኩ ሰው ነኝ። በእንደዚህ ነው የምጠየቅ ሰው ነኝ። ኧረ እባክህ ሳቁ እኔ ሲጀምር ህጉን አውቄ መነዳ የተማርኩ ሰው ነኝ። በእንደዚህ ነው የምጠየቅ ሰው አይደለሁም። ኧረ እባክህ አናዳልኝ ከሰባት ማስትረት አንድ ሰበታ መሬት የሚባል ተረት አለ። እሱን አንተ ልትል ትችላለህ። እኔ ግን የተማርኩ ሰው ነኝ። ህጉን አውቄ ነው ማሽከረክረው። በእንደዚህ ማን ነው ጥፋቴን የሚያረጋግጠው?
እንዴ የቱ ጋር ነው ሊጥሽ የመጣሁት? የቱ ጋር ነው? ከህግ በላይ ነው ያጠፋው። ላሳይህ ይኸው እኮ ተጽፎ ተደውሎ ነው የተነገረኝ። ይኸው አሁን እንደዚህ ስላሳየኝ እኮ አይደለም። እኔ ግን ህግ አውቄ ነው የምነዳው። በእውቀት ነው ማረገውን ነገር። ጥፋተኝነት የተለያየ ጉዳይ። ማንም ሰው ከቅጣት አያልፍም። አጥፍተሃል ትቀጣለህ በህጉ መሰረት እያልኩ ነው። ጥፋቴን ልታረጋግጥልኝ ትችላለህ? አረጋግጥ፣ አሳየው እስቲ አረጋግጥልኝ። የታል? ከስፒድ በላይ ስትሄድ ምን አይነት ነገር ነው? ምን አይነት ባለጌ ሰው ነህ? በጣም እንደዛ አይደለም አለቃ። ይኸውልህ ቆይ እንነጋገራ፣ እንደተማረ ሰው እንነጋገራ። አይደለም ይኸውልህ ምን አለ መሰለህ፣ መጀመሪያ ጥፋትን አለማመኔ ነው አናደደኝ። እኔ ይኸውልህ አሁን አንተ አረጋግጥክልኝ አይደለ? መጀመሪያ ጥፋትን ማመን ነበረብህ። እሺ ይኸውልህ አለቃ ካረጋግጥክልኝ ምን እናደርጋለን? እቺ ነገር አለቃ ካረጋገጥክ ጥፋቷን ወድቆበት ነው ወንድሜ። አንድ ነገር ላስተምርህ። ሁሉ ሰው በገንዘብ የሚገዛ አይደለም። አይ አንተም በገንዘብ ነው እንደዛ ሳይሆን እዚህ ጋር ሁሉ ሰው በገንዘብ የሚገዛ ይመስላል። በጭራሽ። አሁን ዛሬ አንተ በገንዘብ ተቀብዬ ባለፌ ነገ ጠዋት እንደ ጀት ሰው ሄደህ 10 ሰው ነው የምትፈጀው። ነው እንደዛ አይደለም። ጣት ነው መማራት አይደለማ። ይሄ ራሱ እንደማስቀጣት ታውቃለህ? በጭራሽ። ገንዘብ መስጠት ራሱ ለማንሶ ብራይብ ለማድረግ መሞከር ራሱ ሌላ ጥፋት። ስለዚህ አሁን ምን እያልከኝ ነው አለቃ? እዚሁ ቅጣኝና አንተ እንለያይ ባል ነገር የለም እንዴ? ለጨነቀኝ የምር መስሎኝ እዚህ ፈረና እንደዛ ይሻላል። ይሻላል። ትክክለኛው አሰራር ይሄ ነው። ለምን አንተ አትቀጣኝም? ልባል ነገር ብዙ ሰው ደረጃ ምናልባት ነው መኪና አክሲደንት ያበዛው። አሁን ፈርም የምትማር ከሆነ ትማራለህ። ይኸውልህ ህጉ ብሎ ከ50 በላይ መሄድ አትችልም። ሰማ? እኔ ህጉን አውቀዋለሁ በደንብ ነው የማውቀው። በቃ አንተ ፈርምላለሁ፣ እሄዳለሁ። እሺ አንተ በላይ ማንም ማቀል አንተ እንትን አልክ። እሺ ነገ ጠዋት የከፋ ነገር ነው የምደርስብህ። አሁን ሲነገረኝ ነው መስማት አለብህ። እሺ ጃት አይደለም ማስቆም መኪና ነው። እሺ መማር የምተማርክ ከሆንክማ ማስተዋል ከቻልክ እኮ ቀስ ብለህ ጥንቃቄ ህግ አንብባ ባዜንት ነው ሪል ነው ግን የሚመስለው እንደዚህ ደረትን ነፍተህ ከምር መማር አይደለም። ተማርኩ አሉ ሰዎች ነው እያጠፉ ያሉት። ራስን አረጋጋ ወንድም። በሰላም ሪል ነው በጣም ግን መልካም ቀን ይመስላል። ጃስ የሆነ ነገር እንትን ተብላለች በእውነት ምንም ትዊስት የለውም። ሴቶች ይህን ቻሌንጅ መቀላቀል አለባችሁ። በአጠገባችሁ ያሉ ወንዶችን ወይ ተሸክማችሁ መሮጥ ወይ ተሸክማችሁ ሬጂም ነው ያለባችሁ። ረስኳት አደረገችሁት። ለምንድን በፊት የመጣችሁ? ወይስ ቀሚስ ነው? መንገደኛ መሰለች። እውነትም የእጅም ነው እንዳለ ወንዱ እኔንም እያለ ነው የመጣ። ታዲያ ሰልፍ ነው ረጀለስ የሱ ነው የሱ እጅ አላሽው እንዳልወድቅ ተዘጋጅቶ ጠበቀ። ታውቃለህ ሲመጣ ግጥም ሾርም ቤት የምር ግን ትደረግ ነበር እንዴ? ደግማለሁ። ዛሬ የምን ሰራ ስባል የእሷ ነገር አንተ ግን ጀግና ነች። ይሄ ከባድ ሴቶች እኮ ሎወር ቦዲ እኮ ጎበዝ ናቸው። አንተ አስገድዳ ነው እንዴ? ኧረ እንሂድ በማርያም። እዚህ ደግሞ ታምራለች። አሁን ደግሞ እኔ ትላለህ አንተ ችግሩ ከለከለስ ከጎን ጠብቄ ትልስ። አይ በቃ ዛሬ በጣም ነው የሚደብረኝ። ምንድን ነው አሰራራችሁ ነው? መኪኖችን እንዳለ ይዞት ኢትዮጵያ ሬስቶራንት ምግብ ልበላ መጣሁ ትላለህ። ያማል የኔ አመል ነው ያለው ልጁ ይመጣል። አንደም የቲክቶክ ድራማ የሚሰራው ልጅ ይመጣል። ይሄን ዘፈን አይቀርም። ሁሉም የቲክቶክ ድራማ ላይ ያለ አባቴ ደጋሚ እናኔ ተራ አስከባሪ ነሽ ምናምን ቆማ የሆነ ኪክ ትመጣልክ፣ ስልኳን ትሰረቃሽ፣ ስትጮህ ያና እዚህ ሰፈር ነው አንተ እዛ ጋር እንዳጭን ብዬ የለ እንዴ ይሄድና ስልኬን ሰረቁኝ ነው። ችግር የለውም ተረጋጊና እዚሁ ጠብቅኝ የተራ ልብስ ነው ያ ልጅ ከቂጣማ ጋር በሄሊኮፕተር አይቀድመኝም ማለት እኔ በሄሊኮፕተር ቢመጣ አይቀድመኝም። የምሬን ነው የምልህ። ይሄዳል ከፊት
በሆነ ቅያስ ምናምን ያደርግና ከፊት ለፊቱ ነው ነው ከኋላ ምናምን አለ የሚያዝ ነው ከፊት ለፊቱ አታ ይሄ ተራኩ የኔ ተራ በኔ ተራ ደግሞ ማንም ሽሽብ ማንም ሊባ እንዲኖር አልፈልግም አራ ቡሽኝ መንሽ አታ አሁን ነው ዝም ብለህ አምጣው ድድ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 
አላውቅም። ለሌላ ጊዜሽ እዚህ አካባቢ አትዝረኪሽ። አንተ ያያችሁ ነው ፍዝዝ ብላት የተካልሽ ይቀበል ያደርግና ለማንኛውም ምን ነሽ አመሰግናለሁ። ምንም አይደል ተጠንቀቂ። አጥቶ ይቀጣ እንዳቀጥለው በእናትህ እንዳቀጥለው በእናትህ ዛሬ ደግሞ ማቀርብላችሁ ሳቅ ነው። እስቲ አብረን እንስቃለን። ሊትራሊ ጆከር ኤግዛክት ነጭና ይቺን እንትን ብትል አለቀ በቃ። አትውሉት እዚሁ ቁጭ ባልኩበት ነው ያሰብኩት። ይሄ ሜጋ ማይንድ የሆነ ጭንቅላቴ እኮ ነው። በጣም ይገርመኛል። 6ኛ ክፍል ቁጭ ብለን ስለ አንበጣ የአካል ክፍሎች ለምንድን ነው የተማርነው? ስለ አንበጣ የአካል ክፍል ምን አገባን እኛ? ምን ጠቀመን? አሁን ምንድን ነው የጠቀመን? አሁን የሚያስረዳኝ ሰው ስለ ሆድ አንቴና ጡጦች ሱልሱላ ምን አገባን እኛ? ይቅርታ ስሜታዊ ኮንኩባችሁ። ምንድን ነው ገርሞኝ ነው። አመሰግናለሁ። ለምን ተማረን? ይሄ ግሩ ይሄኛው ክፍል ፋይ ነው እኮ ነው። ሰማና ሰጣለ ለማን እንደሰጣለ ሰባው ደርሶ አንዱኛ ታምጣ ወይ እሺ ተዳላና ወይ ጥርስ የሚቀልና ለኔ አንድ ጥርስ እዚህ ጋር ወርዷል። አሁን ናቅለው ይስጠኝ። ምን አለ ምን አለ ታውሩ ደረው የዲያዋና ጎበዝ አክቲንግ ነው። ይሄ በጣም ፈኒ ምንድነው የሚለው ምንድነው እሱ የሚለው ማሳይት የፖሊስነት ጥጉን ያሳየው በምርመራ አይደለም በአንድ እርምጃ ግን እኮ በጣም ወሳኝ ነው። አሁን ኢመርጀንሲ ቢሆንስ አስበው አትዳጭም እንዲህ ከተለ አትይኮ በጣም ፍሌ ይኸውልህ ሰውነቱ ሌላው ሰውነቱ ነው። አዎ እግሩ ብቻ ነው እንዳለኩ ረጀደስ ይመችሽ ታድሎ ደረጃ ይልኩም ጎኔ ካለሽ ምን ያደርጋል ርቄ ነው ሄደው ካለሽ ነው ሊቀናኝ ሁሉ የሚሰምረው እንዴ አይቶሽ አውቆሽ ይፈርድና መላመር ነው መቼ እንደውም ይሄ የድሮ ጆኒን አይመስልም? አዛዜም ዞር አልኩኝ ዞር እኔ ሌላ ላይም በከተማው ቢኖር ክብርሽ ኖር አልኩኝ ማርያምን ቤት አራራቁ ግን ይሄ ዘፈኑ ነው አሪፍ። አይ ቲንክ የዮሐናስ ከዮሐና ጋር እሱ አይበልጥ? ኧረ ይበልጣል። የዮሐናማ ይበልጣል። ግን ይቺ ኮረሷ ይቺ ዋና እንትኗ ደስ ትላለች።
ሮዚና ነው ሮዚና ነው አዎ ሮዚና ያ ይቺ እሷ ፓርቲ ይቺ ፓርት ማለት ይቺ ፓርት ደስ ትላለች ላይክ ሼር ኮሜንት ሰብስክራይብ አድርጉ ይመቻችሁ